ሺህ ሳጥኑ ማለት ነው ከዛ በላይ አላሉ ናይኩ በህይወት ኖሮ ያልበላውን እንደገና ደግሞ አስለቃሽ ከፈለግሽም አለ ትሸጣለች የድሮ ስሚ የድሮ ቅድማያትሽን ያስታወሰ ቅምቅማያትሽን ያስታወሰ ደግሞ መዝምዞ የድሮ ሀዘኖችሽን ያስታወሰ አስለቃሽም ያለው ሳጥን አለ ካላስለቃሹ ነው አሁን የነገርኩሽ ካላስለቃሹ ነው መዝምዞ የድሮ አሁን ለምሳሌ የዛሬ በአጼ ሚኒሊክ ዘመነ መንግስት የሞቱትን እናትና አባቶችሽ የድሮቹን ይጣራቸውና እየመጣ ዛሬ ላይ ከሚቀበረው ጋር አንድ ላይ እንትን ይሉሻ ያስለቅሱሽ ከና አስለቃሹም አለ ዋይ እንትና አስኮ ዋይ እህቴ ሞተበት እዚህ የለም ወይ ሲባል ዋይ አለሁ ሞተበት እዚህ የለም ወይ አለሁ ይቅሪ በለኝ ፈጣሪ ሆይ ደግነቱ በሞት ነው ሁላችንም ቤት በሚያንኳኳው ነው የቀለልኩት በበሽታ አልቀለልኩም በሞት ነው ችግር የለውም ዛሬ ወላሂ እኔ ዛሬ አብሶ ከጧት ጀምሮ እንደዚህ ልትወር እያሶራኝ ነው አላህ ይሁነኝ ዛሬ ይወስደኝ ነው እንዴ ዛሬ ሲያበዙ ፈራለው ውድ ወራት አንዴ በስልጠኛው አንዴ በአማርኛ እያልኩት ነው ዛሬ ለሊት አላህ ይሁነኝ እሺ ጂ ማይኔ ሲሚ እዚህ የገባውበት ስልክ ላይ ነው እንጂ እቤትኛ ቤት ህፃናቶቹን የቀረጽኳቸው አሉ ደብቄ ማለት ነው እና አንዱ የህጤ ልጅ ጨፍር ተባለ ማለት ነው ረጁ እኔ እሱ ቪዲዮ ፖስትላቸዋለሁ በቃ ሆዴ ቁስል ነው ያለው ጨፍር ተብሎ እኛ ስላለን ሸሚዞት ረጁ እንደዚህ ከዛ ምን ብትለው ጥሩ ነው ማየ ምንድነው እንዳስለቃሽ ወደ ላይ መሰለኝ ማርያም ምን ቆይ እኔ እዚህኛው ስልኬ ላይ ነው ያለውና በቃ ድክም ምን ያልኩት ድክም ታውቂያለሽ ረጁ ማርያም ምን በቃ ሙትት ያልኩበት ቪዲዮ አለ ዋይፋይ ስልክ ፓወር ባንክን ከመሲ ይላክለት ለምን ለሳጥኑ ለማን እኔ አንድክም ሴትዮች ነው ያለችው ሴትዮ የሚወጣ አርጋት አልሞት አልኩሽ ጭራሽ ሰማይ ቤት ዋይፋይ ላኪት እንጀምር ግን ቢኖር አልኪ እናቴ ትሙት ነው ያልክም እንዴ የምድሩ ይበቃኛል ስሚ ምድር ላይ የሰራውት ወዳጄ ድሬ አመፈልጉ ግዙ ድብና አርግቼ ልክላችኋለሁ እሚራጁ እንደገና ደግሞ ሰው ሲሞት ከፈለገ በሱፍ በነጭ ሱፍ በጥቁር ሱፍ እናቴ ትሙት ፋብለሽ አለ ኪስሽን ነው በቃ ኪስሽ ይወስኗል ገንዘብ ይመቸው ነው የምትዩ ፋብለሽም በሱፍናምን በእንትን ከፈለይ ጸጉርሽ ራሱ አድጎ ከሆነ ምናምን ጸጉርሽ ይቆርጣል ምናምን ፏያረጉሻል ሱፍሽን ትለብቻለሽ ከራባትሽን ታድርጊያለሽ ምናምን በስነ ስርዓት ገናዥና አስለቃሻለ ከዛ በኋላ በመስታወቱ እንትን ያለሽ የሀብታም ማለት ነው እናቴ ትሙት ከፈለግሽ ነው አስለቃሽ አለው ሀብታም ግን ይመቸው ሶሪ አይመቸው ብሩን ቤትም አጋጣሚ ሞቶም ለመጠቀም ነው እንደሚሞክረው እናቴ ትሙት በቃ የትኛውንም እንደ አሜሪካ አውዴ በቃ እንደዚህ በቃ ይነግሩሻል እዛ እንደ እንትንሽ ነው እንዳማማትሽ ነው በቃ እንዳማማትሽ ስለሽ እንደ ኪስሽ ነው አማማትሽ እንደ ኪስሽ ነው ያኔ ያ እንደኔ ቆረቆ እንዳልኩሽ በትንሿ ዝም ብለሽ ጠቅለል አድርጎ አድርሰውሽ ይመለሳሉ ዝናብ መጣ ቶሎ እንቅበራት ትበያለሽ የሀብታም ደግሞ ሲሆን ዝናብም እየዘነበ ከሆነ ሱፉን እስክትለብሽ ምናምን ሰው እንትን ይላል የሆነ የአይንሽ ውሃ ካላማረው አበሻ ታውቂያለሽ አረ ዝናቡ ሳይመጣ አስክሬኑን ቀብረ ነው እንዴ ይሉሻል እንደዛ እኮ ነው አታውቂም እንዴ አውዙ ቢላሂ ሚነ ሸይጣን ረጂም ወጋሁት ራጁ ምንም የምትወጊው ነገር የለም ወጋሁት የምን አባሱፍ ነው እና ተፈርት ብላ ግማታም አርፈ ዝም ብለህ ሄዳ ተጠቅልላ ትወረወርን ከሞትክ በኋላ ሳይሆን ትላለን ራጁ ስሚ በተፈጥሯችን አበሻ አሁን ለምሳሌ እኔ ስሞት እኔ በራሴ ምሳሌ ልስጥ እኔ አሁን ዛሬ ከሞትኩኝ መሲ ሞተች ተብሎ ይወራል ከዛ ግን
የተጠበቀ ነው እንጂ መሲን እየጠበቋት ነው አይባልም። ኦፍ ኮርስ እሱ እኮ ማሩፍ ወዲያውኑ ስምሽ በመቀስፈት ሀበሻ ስክሪን ነው የሚያደርገው። አንደኛ ሁለተኛ ነገር ደግሞ የሀብታምና የደሃ እንትን ልዩነት ያየውበት ወደድክም ጠላህም ሀብታም ሲሞት ሱፍህን እስክትለብስ ሳጥኑ እስኪመጣና በስነ ስርዓት ቁጭ ብሎ ይጠብቀሃል። አበሻ ሁሉም እኩል ሆኖ ይጠብቀሃል። ደሃ ከሞተ ግን ዝናቡ ሳይመጣ አረ ፀሐይዋ አናታችንን ሳትበሳ ንፋሱ መጣ ቀብረነው እንምጣ ብለው እላይ ዳገቱ ላይ ራሱ አይወጡም። አይ በቃ እዚህ ድረስ ሸኝተናል ብለው አድርሰውሽ ይመለሳሉ። 50 60 ነው ይቀብሩሻል። ለዚህ መጨነቅ አያስፈልግሽም። እናቴ ትሙት ዝናቡ መጣ ቶሎ ቀብረነው እንምጣ ነው የምትባዩ ከሌለሽ ማለት ነው። ካለሽ ደግሞ ፀሐይ መጣሽ ንፋሱም ሆነ ምንም ሆነ ቆንጆ ቆንጆ ካፖርታቸውን የዛሬ ስንት አመት ሙሉ ቁም ሳጥን ውስጥ የተቀመጠውን ያወጡትና ቆንጆ ልብስ አድርገው ብርድ ከሆነ ደንደን ብሎ ይዳሉ። ያ ሙቀት ደግሞ ታውቂያለሽ ከውስጥ ጃፖናቸውን ይዘው ከላይ ሻርባቸውን ጣል አድርገው ዛን ቆንጆ ጥላቸውን ይዘው ቀጥ ብለው ይቀብሩሻል። የሀብታም ለቅሶን የሚያደምቀው ማን ነው? ድሃው። ጉርጓድ ውስጥ ካልገባው የሚለው ድሃው ነው እንዳለ። ያክስት ልጅ አጎት ልጅ ምናምን አፉን አፍኖ በሶፍት እያለቀሰ የዛሬ አመት 100 ብር የተሰጠው 50 ብር የተሰጠው አንተ እኮ የተለየነ እያለ ጉርጓዱ ድረስ ካልገባው ብሎ የሚያዘው እሱ ነው። ሀቅን እኮ መሲ ዱንያ ላይ በብዙ ነገር ልዩነት ተፈጥሯል። ሀብታም ሲሆን ደሃ ሲሆን ተቸገር በብዙ ነገር ልዩነት ተፈጥሮ ይሄ ሞት የሚባለው ነገር ሁላችንም አንድ አድርጎናል። ገባሽ? አሁን ምን አባቱ በሆነ ነገር ተጠቅልሎ ማውራት ነው እንጂ ወላሂ አንጀባ የሚደረግለት ይኸውልሽ ፈጣሪ የሰው ልጅ እንዳይቻል አድርጎ የሰው ልጅ እጅ ላይ ቢሆን ዓለም ትጠፋለች ብሎ ያደረገው ብዙ ነገሮች አሉ። አንደኛ ይሄ ምን ተነፍሰው አየር በሰው እጅ ቢሆን ሁሉም ሪሞት እያያዘ እንትን እያለ ህዝብ ያልቅ ነበር። እኔ አንቺን አጠፋለሁ አንቺ አንዱን እያጠፋሽ እንትን ያለሽ ፈጣሪ ይሄንን ከሰዎች እጅ ላይ ቀምቷል። አንደኛ ሁለተኛ ነገር ደግሞ ስትሞቹ ሁልሽም በቆንጆ ሳጥንም ተቀበሪ በርካሽም ተቀበሪ በጨርቅም ተቀበሪ ገንዳ ውስጥም ተጣይ ምን ውስጥም ተጣይ ደግሞ ፈጣሪ አፈር ውስጥ መጨረሻሽ እንደዚህ በቃ አጥንት መሆንሽን ደግሞ እሱን አንድ አድርጎናል ፈጣሪ። ሁለተኛ ነገር ደግሞ ምድር ላይ ስትኖሪ ሀብታምና ደሃ ያለው ጭንቅላትሽ ውስጥ ነው። ገባሽ ረጁ? ሰምቶ በቃ ሀብታምና ደሃ በመስራትና ባለመስራት ውስጥ ያለ ቻሌንጅ ነው። ግን አበሻ ምን አደረገ? አሁን ሬሳ ሳጥን እናቴ ትሙት እኔ ሬሳ ሳጥን ሻጮች እኛ ልክ እኔ አሁን ወደዛ ስጠጋ ዛይ ከሚካኤል ጋር አንቺ እንዴት እናቱ የትኛው ነው ብድግ ያለው ወርቅ የሚሸጥልኝ አይፎን 17 ወይ ደግሞ A16 የሚሸጥልኝ ነው የሚመስሉ ንጥር ብሎ በቃ የሞተ ሰው አለ ብሎ ጸፍ ብሎ ጠየቁትኝ። እኔ ዋጋውን ዝም ብዬ የልጅ ነው በቃ ማጠየቀኝ ሁሉንም ነገር። እኔም ደግሞ ተንኮለኛ ተንከሲስ ነኝ። 3 ሰው የሞተብኝ አስመስዬ ነው ፊቴን አርጌ ሄጄ ጠየቅኩትኝ። ደግሞ እንዳጋጣሚ ከቤተክርስቲያን ስወጣ እንትን ብዬ ነበር ይሄ የጠየቅ ነው ማለት ነው። ከዛ ጠጋ ብዬ ጠየቅኩት ምና አንቺ በቃ ፊታችሁ ላይ የሚታይሽ ነገር ኢትዮጵያ ውስጥ ይኸውልሽ መቅረት ያለበት ነገር ለቅሶ ነው። ኢትዮጵያ ውስጥ ልንገራችሁ ሞታችሁ የ100,000 አሁን ለምሳሌ ረጁ አንቺ 100,000 አተሽ የ100,000 ብር የኢትዮጵያ 100,000 ብር አተሽ መድኃኒት እናትሽ ወይ አባትሽ ወይ ወንድምሽ ወይ ጓደኛሽ ወይ አብሮ አደግሽ ወይ ሰፈርሽ ሰው እየሞተ መድኃኒት መግዣ ሳትሰጪው ከሞተ በኋላ የተቆፈረ ጉርጓድ እዛ ጋር አለ ካልገባው አንደኛ። ሁለተኛ ነገር ደግሞ ትልቅ አበባ ሰርተሽ እንደዚህ አድርገሽ አበባውን ይዘሽ አላይሽ የታባሽ አቅሻለሁ ከሞትኩ በኋላ አይደል ረጁ በቁምሽ የአበባውን መግዣ ብሰጥሽ ወተት ብትጠጭበት የታክሲ ብትሄጅበት የሆነ ነገር በቃ ምሳቢበት ብዬ ብሰጥሽ ምናምን ነው የሚሻል። ከሞት አንቺ እዛ መቃብር ቦታ ያለው አበባ በስንት ሺህ የሚገዙ አበባዎች አዎ በሟች ውስጥ ያውን አበባው ምንድነው? እናቴ አትሰክሱ። በቃ እኔ የምትወዱኝ ከሆነ ለኔ በቃ የተለየ ነገር ካላችሁ በቁሜ ስጡኝ። ዋላይ መዳም ቅመሞችም ይሁን ማልቀስም ካለባችሁ አሁን በቁሜ ያልቅሱ፣ እኔም በቁሜ ያለቅስላችኋል። እንለቃቀስ በቁማችን። ከዛ በተረፈ ግን እኔ አፈር ውስጥ እየገባው እናንተ ዱንያ ላይ እየኖራችሁ
እንዳሰቅዙ ካሁኑ አበባዋም ትሁን ፒዛዋንም ትሁን ሰርታችሁ ላኩን ይቀበላለሁ። በተረፈ ከሞትኩ በኋላ አሁን ረጁ አንድ ድሪያ ስጪኝ ብዬሽ አንድ ድሪያ ረጁ በጣም አስፈልጎኝ 50 ሺህ ብር ጠይቄሽ ልታከምበት ነው ምናምን ብዬሽ የለኝም ብዬሽ ብለሽ ሬሳ መዋጫ እዚህ እየተዋጣ መሲ አስክሬኗ ወደ ኢትዮጵያ ሊሄድ ነው እየተባለ አቡ እኔ 50 ሺህ ብትይ የታቅሻለሁ አልሰማሽ ፈጣሪ ራሱ ረጁ ሙድ ያዘች ብሎ ነው የሚመዘግበው። ዛ ነየተሽ ተብሎ የሚያዝ የለ በቁሜ ስጡኝ ምትወዱኝ ምን ምትሉኝ ምትጠሉኝ እንኳን ያው ችግር የለም። ከዛ በተረፈ ግን በቁም ተረዳዱ خلاص ሰው ከሞት እንደገና ደግሞ በእናታችሁ በቃ ይሄ ጉርጓድ ውስጥ ቀድመን እንግባ የምትሉት ነገር ይሄ ሳክሱን ተውት። ግቡ ብትባሉ ከነነብሳችሁ ሰው አታድክሙ። በእናትሽ ማሽን የጨነቀኝ ከዚህ ወሬ እንውጣ። ከጧት ጀምሮ ማራስ ዛሬ ስለ ሬሳ ስለ ሞት ነው። በቃኝ እንዴ በቀጣይ ግን ሲሄድ እያንዳንዷን ዋጋዋን ምቾቱን ይነግሯቸዋል። ይሄ እንደዚህ እንትን ቢል እንደዚህ ብለው ያስረዷቸዋል። አስክሪን ጌታ ወይ አንድ ነገር ብቻ ጻፍልኝ። እኔ ሀብታም ሳሎን መሞት አልፈልግም። አደራህን ሀብታም ሆኜ ዱንያን ከጥግ እስከ ጥግ ልኳን አሳይቻት ነው ወደ አንተ መምጣት ምፈል። ታዲያ ይሄን ስልክ አንተ መንገድ ወጥቻ አይደለም ሀብታም ስታረገኝ በአንተ መንገድ ውስጥ አርገኸኝ ነው። ሰተኸኝ ልታጠፋኝ ከሆነ እንዳሰጠኝ ሰተኸኝ ወደ መንገድ ልታስገባኝ ከሆነ አታማርገኝ። ብዙ አንቺም ከድሪያ መሸጣችሁ ጭም እኔም ከሞባይል መሸጣችሁ ለምን እወጣለሁ ልጅ ሆነን ነው የምንኖረው። አንወጣለን ጤናችንን ሰጥቶን በዚህ ነው የሚያኖረን خلاص ላ ሀቢብ ትወጣለሁ ቢሌና ሆናለሁ አንወጣም እንዴ አልወጣም በይ ከፈለሽ ራስሽን ቻይ ነው ወጣለሁ። ለምን ያው በብራንድ መልክ ሞል ውስጥ ሸጫለሽ እኔም ስልኩን በብራንድ መልክ ሞል ውስጥ ሸጣታለሁ እንጂ አንወጣም ከዚህ። አንቺ ነሽ ለካ አንቀሽ ያሽብኝ አየሩን። እኔ ከዚህ ዱአ አረጋለሁ አንቺ ከዛ በሌሊት እንዳታስወጣት እያልሽ ነው ለካ ነገሩ የተያዘው ለካ ለዚህ ነው። እኔ እዚህ ከዚህ ጌታ ያምጣው እያልኩ ጨቀጭቀዋለሁ። ከዛ አንቺ ነው ለካ ያልሽው። ረጅ የኢትዮጵያን ጥንዶች ሲሄዱ ላሳይሽ እስኪ። በባዶ እግሬ ሎን ጫማ አጥብቆኝ ወንዱ እዚህ ጋር አለ። እንግዲህ ወንዱን አላመጣውም። ኬቱ መጥረጊያ ይዘሽ ነይ ማሪ። መጥረጊያ ደገፋት ትንሽ ይጅበት ስሚ የእንትና ማሳይሽ ጥላለ ዝናብ ሲመጣ ሲጃ እንትን ጥንድ ነው። እስኪ ሬን ባስስ አንተ እየተጠበቃችሁ ነው እንዴ? ወይ ጋር ነው የፒያሳ ታክሲ ታይራ በቃ ተጋጠለ ያስኩት ነው መኪና ታዝቤ ነው የመጣሁት። ሲሄዷልሽ በተለይ ዜብራ ላይ እናቴ ትሙት ኢትዮጵያ ውስጥ የኢትዮጵያ ሹፌሮች ትግስተኞች ናቸው። አንቺ ዜብራ የግል ርስታቸው ነው የሚመስልሽ። ቆሞ መኪናው ከዚህ ጋር ፒፕ እያለ ዜብራ ላይ ይረጁ እስብላት ነዳም እንደ ይሉታል። ደግሞ ዣንጥሏልና ቦርሷን ይዛ እስብላት ነዳ ወንዱ ከዛ ደግሞ አምጩ ፍቅር ቦርሳሽን ይላታል። ቦርሳን ይቀበላል። እሷ ቀይ ትላለች። ከታዘብኳቸው አንዱ
እሺ ሌላ ምን ታዝበሽ መጣሽ? ሌላ ዣንጥላ በጣም ያስፈልጋል ረጁ። ሁለተኛ ነገር ደግሞ የታዘብኩት ልንገርሽ፣ እናቴ ትሙት በቃ መቅረት ያለበት ነገር የዜብራው ጉዳይ ነው። የሰው ልጅ ሹፌሮች ነፍስ ማለት ያኒ ነፍስ ያጠፋሉ። በቃ መኪና በቃ መጥፎ ነገር ነው እና አሁን ለምሳሌ መብራት አሁን እዚህ ሀገር ማለት ነው ረጁ ትራፊክ ይለቅሻል አይደለ? መብራቱ ይለቅሻል። ከዛ በኋላ ደግሞ እግረኛ ያልፋል ማለት ስርዓት ይዘሽ ነው የምትሄጂው። እናቴ ትሙት የሴቶቹ ሐረካት እኔ ትራፊክ ቦል እንዲህ በጥፊ እየሞላውባቸው ዜብራ ላይ በቃ የግል መብታቸውን የሚያስከብሩት ከመኪና ጋር ነው። በቃ ሹፌሮቹ እላሃቸው እና መኪና እንደዚህ ነው፣ ሰው እንደዚህ ነው ረጁ። ከዛ እንደዚህ ራሱ መኪናው እንደዚህ ገፋ እያደረጉት ምናምን ነው የሚሄዱት። አንደኛ በቃ ይሄ ነገር መቅረት አለበት ኢትዮጵያ ውስጥ። ማለት መኪና ነው፣ ሰው ነው። በሰው ቦታ ላይ እኮ ሹፌሮቹ እኮ አይጋፉሽም። እግረኞቹ ግን በጣም ነው የሚፈታተኗቸው ሹፌሮቹን ማለት ነው። ኑሮ እንዴት ነው የምትይኝ ማለት ነው? ኑሮ እንዴትም ሆነ እንደዛም ሆነ ወጣም ወረደም ኢትዮጵያ መሄድ ካለባችሁ ሂዱ። የማንንም ወሬ እንዳሰሙ። ኢትዮጵያ እንዳትሄዱ አልልም። ኢትዮጵያ ውስጥ ሂዱ። ስትሄዱ ሴቶች ጡት ማስያዣ፣ ፓንት፣ ቀሚስ ለባሾች ቀሚስ ይዛችሁ ሂዱ። የሚያስፈልጋችሁ ልብስ ይዛችሁ ሂዱ ውድ ስለሆነ። ከዛ በተረፈ ግን ኢትዮጵያ ውስጥ እናቴ ትሙት ነው የምላችሁ። እኛ ማንበላውን እኛ ማንጠጣውን እኛ ማንለብሰው ለብሶ ነው የሚኖሩት። እኔ መሲ መጥቼ ሂዱ ስላልኳችሁ አትሂዱ ስላልኩ ይኸውልሽ መሲ እኔ ብዙ ጊዜ የሚያናድደኝ ምን እንዳለ የሚያናድደኝ ነገር ነው ይሄ ነገር። ሰንበዲ ሄደ አይደል ኢትዮጵያ ሄደ ራሱ ሪላክስ አደረገ ህይወቱ ምኑን ኑር አይደለ ሲመጣ ለሰንበዲ በጣም ህይወት ከባድ እንደሆነ ማስተላለፍ የለበትም። ለምን እንደምልሽ አዳምጪ። ለምን እንደምልሽ አላቅ የሆነች መዳም ቤት ያለች ሴት 10 አመት ማሳለፈች 9 አመት አሳለፈች። እሷም ይገባታል ሄደ ለራሷ ሆነ ያቀታታል እንዴ ሺ ጊዜ ለምን አይነካም ኑሮ ምን አገባኝ እኔ ለራሴ ሞን ያቀተኛል እንዴ ሄጄ ራሴ ሪላክስ አደርጋለሁ። ከይቅርታ ጋር አትምጡ። ቤተሰብ ብትጠይቁ አትምጡ ነው የምትባሉት። ጓደኛ ብትጠይቁ አትምጡ ነው የምትባሉት። ማንም ኑ ሚላችሁ አካል ስለሌለ ቁርጥ አድርገሽ ራስሽ ነው የሚሄደው። ተነስታችሁ ስትሄዱ ደግሞ ልንገራችሁ እኔ ማልስማማበትን ነገር የአረብ ሀገር ልብስ ይዛችሁ አትምጡ። ሀቢብት እዛ አይገኝም። በደንብ አድርገሽ ልብስሽን፣ ጡት ማስያዣሽን፣ ፓንትሽን ትርፍ ግዝት አድርገሽ ሂጂ። ነገርኳችሁ። ኢትዮጵያ ውስጥ እናቴ ትሙት ነው የምላችሁ። ኑሮ ተወደደም አልተወደደም ከኛ በላይ ዘንጦ የሚኖረው ኢትዮጵያ ውስጥ ያለ ህዝብ ነው። እኔ እንሰደድ እያልኩ እኮ ነው። ትላንት ወዲያ ለምን ወደ ኢትዮጵያ እንሰደድም እያልኩ ድንገርሽ አንድ ቀሚስ ማለት ነው 15000 ይባላል። የኔ እህት ምን ብትላጠሩ ነው 8 አያዋጣሽም ማለት 8 ምን አልኳት 8000 አረብስ ጮክ ብዬ ነው ያልኳት። ከቤተ ክርስቲያን በስመ አብ በወልድ በመንፈስ ሙሉ ነው የጨረስኩት። አሃዱ አምላክ አሜን ብዬ ጨረስኩት። አልገዛም ብዬ ይሄ ከነማዚ ከኪያዛ አርሴማ በ107 የገዛውት ካንቺ ተላከ ድሪያ እሱን በነጠላይ ልብስ እና እኔ ሀቁን ነው የምናገረው። ማርያምን ምንም ይሄን እንትን የሚለ ድሪያዎቼ ለብሼ ምናምን የመጣሁት። ከዛ በተረፈ የእህቶቼን ቱታ እየለበስኩ ነበር ሲሄድ እኔ ለነሱ ምናምን ልጄ ነው የሄድኩትኝ። አለቀ። ሀቁን ነው የምናገራቸው። በ107 የገዛዋትን ድሪያ እዛ አንዷ የረጁ ድሪያ እናንተ እዚህ 120 150 ስትባሉ እንትን የምትሉት እዛ ሲጀመር አታገኙትም። ብታገኙትም ደግሞ ሙክሙክ ያለውን ነው። እኔ አልሰማም። ከዛ በተረፈ ግን ኢትዮጵያ እንዳትመጡ ኑሮ ተወዷል ቢሏችሁ ሂዱ ማለት አለባችሁ ጋይስ። ሰሚራችሁ እኔ ስደተኛ የምመስለው ሀቢብቲ እዛ ጋር ኢትዮጵያ ውስጥ የተሰደርኩት እኔ ነኝ የምመስለው። እህቶቼ አዘናነጣቸው፣ አርሴማ አዘናነጧ፣ የስልክ አያይዟ፣ የጥፍር ቀለም አቀባብ እኔ ነኝ ጋጉንቸር ሆኖ ከጥፍሬ መወላቀር ከጥፍር ቀለሙ ከለር ማስጠላቱ ማርያምና ዝንጥ ብለው ማርያም ነው የምላችሁ። በቃ ቆንጆ ስጋ ቤት ስትሄዱ ቀጭ ማለት ቦርሳችሁ ስልካችሁ ስሚ የአረብ ሀገር ያለው ስልክ ያውቃል እንዴ? እኛ ጀዝባዎች እኮ ነን። እናቴ ትሙ አልትራ አይፎን ራጁ እኛ A06 A07 ብርቃችን እኮ ነው። ስሚ እኔ እኮ የዛሬ አመት ነው ምናምን አይፎን ሲይዝ እኮ አለሜን የጨበጥኩት
ፈጣሪ እኔ ያው ባለፈው ጅንኑ የገዛልኝን አይፎን እዛ ሲሄድ በጣም የኑሮ ግሽፈት አለባት። አይፎን ነው አልትራ ነው እናቴ ትሙት ያየሁትኝን ነው የምነግራችሁ። እኛ አንዘንጥም፣ እኛ ጀዝባዎች ነን ወላሂ። ዋይ ምንም ከሌላ ሰው ተጠብቁ። መሄድ ካለባችሁ ሂዱ፣ ፈታ በሉ፣ ዘና በሉ፣ ሪላክስ አድርጉ። ምን አባቱ ካላችሁ ዋይ ኖት እስቲ የምን ያልታደልን እንደዚህ የሚባል የለም። እናንተ በእንትን በበርሜል አርጋችሁ የእናንተ የላካችሁት ልብስ ሞልወያ ሆኗል። ኦሬዲ በፌ መጠራረጊያ ሆኗል። ኤርፖርት ደግሞ ወደ ኢትዮጵያ ሲሄድ ደሜ ፈልቶ ተንተክትኮ ታውቂያለሽ። በማያገባኝ ነገር ደሜ ሲፈላ ዘይት ይዛ ስትሄድ የሆነች ልጅ አግኝቻት ደብድቢያት ፈጣሪ ሆይ ደሜ ፈልቶ ጸጉሯን ኤርፖርት ሆነብኝ ያዛለሁ። እንግዲህ እዛ ልደባደብ እመቤቴ ረጁ ዘይት እና አትሳቂ ረጁ ቅጥል አድርገውኛል። ሰው ዘይት ይዞ አገር ሄደ መቤቴ ሽንኩርት አልያዘችም ማለት ነው። መቤቴን ኤርፖርት ውስጥ ነው የምላችሁ። ከዛ ኪሎ በዝቶባት እንትን ኪሎ እንደዚህ እንትን ብሎ እየከፈለች ማለት ነው። ሰው ዘይቱን እሺ ይዛችሁ ሂዱ። ኖርማል ይሄ የበቆሎ ፎቶ ያለበት ዘይት ጋይስ በፊት ማለት ነው እንትን ይሄ ጅብን አለ አይደል? ማዳም ሰጣት ነው ትለኛለች እንዴ? ማዳም ታዲያ ዘይት ሰጠኝ ኢትዮጵያ ጆሌር ነው ልንገርሽ። በፊት እኔ ስደት ምናምን አላውቅምና ስለ ጅብን ኪራይ አላውቅም። ጅብን ነገር ናቸው። አሁን ሰው ጅብን ከዚህ ልካል፣ ሲስተር ልካ ትንንሹን ልካልን እኛ አናውቀውም። ምንም አናውቀውን ነገር ልካ ማለት ነው። ቂቤ መስሎ ማለት ነው። ቅመም ጨምረን ኖሽ ጅብን እኮ እናቴ ወላሂ ቅመማን ጨምራበት ይቀልጣል እንጂ እንትን አይልም። ምንም በቃ ጅምት ይላል፣ እንዲህ ይላል፣ እንደ ቺዝ በቃ እንደዚህ ይላል። አረ ይሄ ነገር ታንቺ ልጅ ቂቤ አይደለም ይላል። እኔ ማርያምን በቃ ቆሜን ያዩት ሁለት ሃይላንዱ አለ። እናቴ ትሞት የምርሽን ነው መሲ እግዚአብሔር ሁለት የበቆሎ ፎቶ ያለበት። ከዛ በቃ ልጅቷ ከኔ ጋር ነው የምትሳፈረውና ጠፋችብኝ። አንቺ በቃ በጣም አናደደች። አንደኛ ለዛ መክፈሏ በኪሎ ነው የምትከፍለው። እንትን ነው በቃ ይሄ የሚፈጥሩባቸው ተጽዕኖ እኮ ነው መሲ። ይሄ በቃ ተወደደ በጣም ዘይት ውድ ነው ሲባል የቤተሰቧን ነገር ውድ ይሁን ታዲያ ያቀለለች መስሏት ነው። ኤርፖርት ውስጥ እኮ በእንትን እኮ ነው የምትከፊው። ከዛ እንትን በቃ እኔ ዘይቱ ስላለፈላት ረጁ ተጠቅልሎ አውጩ ብለዋት። ከዛ ይሄ እንደዚህ የሚጠቀለለው አለ አይደል? ሻንጣ የሚጠቀለልበት እሱ ጋር ልታስጠቀልለው ወሰደችው። በጣም ግን ተናደድኩኝ። እናቲቱም ለምን እኔ እንድትከፍል አልፈለኩም። ካላስ ዘይቱን እዛ ትታ የምትገዛበትን የምትከፍልበትን ያው እኮ ነው ማስጠቅለያውን ካሳሸገች እኮ ወደ ብር ስቀይሪ እኮ የዘይቱን ዋጋ እኮ እዛ ይገዛል። አንደኛ እሱ እንደገና ዘይቱን ቢሆን እሺ ገባሽ? የወይራ ዘይት አስሊው አለ አይደል? የወይራ ዘይት እሱ ቢሆን በቃ ኢትዮጵያ እኔ ላታገኙ ትቻለሽ ናቹራሉን ምናምን እሺ። ያ ጭንቀት ሲለቅባችሁ እናንተ አትስሙ እንዴ? አትስሙ በቃ እንዴ ለራሳችን መሆን አያቅተንም። አረ ኤርፖርት ውስጥ ማታዩት ነገር በቃ ይዛችሁ የምትሄዱትን ነገር ነገርኳችሁ። ስፔሻሊ ለቤተሰብ ይዛችሁ የምትሄዱትን ነገር ከቻላችሁ በብር መልክ ከዚህ ላኩላችሁ። እዛ ስትሄዱ ብሩ ብዙ ስለሚመስላባችሁ አሰጧቸውም፣ ያሳሳችኋል። እዚህ ሆናችኋል የ500 ድርሃም የምትገዙትን ዕቃ 500 ድርሃሙን ገና ከመሄዳችሁ በፊት ከዛ በተረፈ ለራሳችሁ ስትሄዱ ጡት ማስያዣ፣ ፓንት፣ ቀሚስ፣ ሞዴስ እነዚህን ይዛችሁ ሂዱ።